የጉድ ሀገር ነው አለች እማማ ልጣሽ። የእማማ ልጣሽ ሌባው ልጅ ገና ጠጅ ቤት ሲገባ ተንበርክኮ ይቅርታ ይጠይቃል። ምነካ መንፈስ ምን አጠፋ ሲባል በኋላ ለማጠፋው ቀብድ ነው። የድሩ ባለስልጣኖች እስከ መቼ ድረስ ነው የይቅርታ ቀብድ የሚሰጡት? የጉድ ሀገር ነው አለ ሰውየው ቢጨንቀው ነው። ባል በሁለት ነገሮች ይቸገራል። አጥር የጣሰ ጅብ ከብት ይበላበታል። አጥር እየዘለለ ውሽማ ሚስቱን ይተኛበታል። በዚህ የተጨነቀው ባል ወደ ሰፈሩ አንጋፋ አዛውንቶች ጋር ሄደው አረ እንደዚህ አይነት ችግር ገጥሞኛል ምን ማድረግ አለብኝ ሲል በአጥሩ አጠገብ ጉድጓድ ቆፍርና ሰንበሌጥ ሸፍኑ አሉት። ባልም ታዛዥ ነው እንደተባለው ያደርጋል። እንደለመደው ጅብም አጥር ሲጥስ ውሽማም አጥር ሲዘል ጉድጓድ ውስጥ ይፋጠጣል። በጠዋት ባሌን ጉዳይና አዛውንቶቹን ሰብስቦ ጉድ ይልኝ ይሄን የጉድ ሀገር ምን ላደርጋላቸው ሸልል አሉት። ምን ያለው ደግ ቀን ምን ያለው በጎ ቀን ግጥምጥም አረጋው ሁለቱም ባንድ ቀን አለ። ዛሬም እዚህ ሰፈር እኔና የድራችን ዳኛ ሻምበልን አገጣጠመን። ዛሬ የድሩ ጠቅላላ ጉባኤ ስብሰባ ነበር። ሰው እንዴት ለጸቡ እንኳን አሳማኝ ምክንያት ያጣል? ጸባችን የተጀመረው በአጀንዳው ጉዳይ ነው። ስብሰባው ላይ አጀንዳዎቹ ላይ ከተወያየን በኋላ የድሩ ዳኛ ሻምበል ማን ያዘዋል የመጨረሻውን አጀንዳ መጠቆም ጀመረ። የመጨረሻው አጀንዳውም የቀጣዩ ምርጫ አካሄድና ሁኔታዎች ይላል። ልክ አጀንዳውን ከገለጸ በኋላ ማንኛውም ተሳታፊ ሐሳብ ሳይሰጥ ጉሮሮን ጠርጎ ቆመ መድረክ ላይ። ክብራት የድራችን አባላት በዚህ ድር ውስጥ በርካታ ያልጨረስኳቸው ጉዳዮችና ነገሮች ስላሉ ይሄኛው ምርጫ ይተላለፍና እኔ ልምራው። ይሄን ሬጄና ወጣው ስለሚያቀኝ እድል አልሰጠኝም። የእማማ ልጣሽን ጠጅ ቀምቅሜ ነበረ ብድግ ብዬ ማውራት ጀመርኩ። እኛ ሰፈር ውስጥ እውነትን ለመናገር እድል ይሰጠኛል ብለህ ከመጠበቅ 40-60 በትዕግስት መጠበቅ ይሻላል። በደግ ብዬ ቆይ የክቡር ዳኛ እርሶም አይጨርሱት ስራውን ነው ገንዘቡን ነው አልኩ። የድሩ ስብሰባ ተሳታፊ በፉጨትና በድጋፍ ከኋላዬ ደጀን ሆነኝ። የኛ ሰፈር ሰው እንደዚህ ነው። የልቡን ስትናገርለት ያጨበጭባል፣ በተናገርከው ነገር ስትቀጣም ያጨበጭባል። እድል ያልሰጠኝ ከድሩ ዳኛ ሻምበል ጋር በአግባቡ ስለምንተዋወቅ ነው። አወጣጡንም አመጣጡንም አውቀዋል። አመጣጡን ላሳይ። በድራችን ዳኛ ላይ ተቃውሞ ተነሳባት። በቀድሞዋ ምን ነው ቢባል እሷ ወገንተኛና ዘረኛ ነች። ጥቅማ ጥቅሞችን ለወገኖቿ ነው የምትሰጠው። ዘይትና ስኳር ሲመጣ ለምታቃቸው ሰዎች ነው የምታከፋፍለው። ስለዚህ ትውረድ ብለው ተቃውሞ አነሱ። ጠቅላላ ጉባኤውም ተሰበሰበና እሺ እሷ ትውረድ ካላችሁ ማን ይሁን ሲባል ባሏ ጥሩ ሰው ስለሆነ እሱ ይሁን። ታዲያ የዱላ ቅብብል ማለት ይሄ አይደለም? አወጣጡን ደግሞ ላሳይ። የባለፈው ምርጫ ላይ በእጩነት ቀረበ። ሻምበል ማን ያዟል? ያስመራጭ ኮሚቴው ጠራኝና አቶ ደስታ አንተ የብዙ ሰዎችን ጓዳና ጎርጓዳውን ታውቃለህ፣ ፍራሽ ልታድስም ቤታቸው ውስጥ ትገባለህ፣ ስለዚህ የሻምበልን ጀርባ አጥናው አሉኝ። እሱ ግዴታዬ ነው ለሰፊው ህዝብ ሲባል ብዬ ማጥናት ጀመርኩ። ጥናቴን ጨርሼ በጊዜው ስብሰባው ላይ ተገኘው። አቶ ደስታ ጥናትን ጨረስከው? ጀርባውን አጠናው? አው በሚገባ። እሺ እጅ ከምን አሉኝ። አረ ጎበዝ ሰውየው ጀርባ የሚባል የለውም ዙሪያውን ሆድ ነው።
የድሩን ገንዘብ ቀርጥፎ የበላው እሱ አይደለም እንዴ? የምርጫው ቀን እንደ ዛሬው ጉሮሮን ጠርጎ መድረክ ላይ ወጣና ክቡራት የድራችን አባላት ለዚህ ሰፈርና ለዚህ ድር አስፈላጊው ሰው ማን ነው? ሀ እኔ፣ ለ ሀ ሐመሩሃ ሀና ለ መ ሁሉም ፍትሃዊና ዲሞክራሲያዊ ምርጫ አይደለም። በዚህ ምክንያት ነው ባለፈው ምርጫ የተመረጠው። በእነዚህና መሰል ንግግሮች ከዛሬውም ጋር አያይዞ በአንድ ጊዜ ስብሰባው ላይ ከድምፅ ሰጪ ወደ ድምፅ ታቅቦ ከተሳታፊ ወደ ታዛቢ ቀየረኝ። ስብሰባውን ዳር ቁጭ ብዬ መታዘብ ጀመርኩ። የድሩ አባላት ጥያቄያቸውን ማሽጎድጎድ ጀመሩ። ጎበዝ እስከ ዛሬ ድረስ ጠይቆ አቁም ነበር እንዴ ያስብላል። ጨነቀው ጥያቄው ሲበዛበት። ቆይ ጥሩ ሐሳቦች ነው የተነሱት ብሎ ከመድረክ ላይ አወራ። ጥሩ ሐሳቦች ነው እስካሁን የተነሱት። ነገር ግን እኛ ለሰፊው ህዝብ ስንል በትጋት እየሰራን አንዳንድ አካላት ለምሳሌ እንደ ፍራሽ አዳሾች አይነት በፍራሾቻችን ላይ አደጋ እያደረሱ ነው። እንዴት ማድረግ እንችላለን አለ። ሾር ነው የገባኝ። እኔና እማማ ልጣይሽ ብቻ ነበር። ባለፈው ፍራሹን ሳድስለት የግራ ጫማዬን ረስቼ ፍራሹን ሰፍቼለት ነው። ለጫማ ጠቅላላ ጉባኤ ላይ ይናገረኛል። እንዲህ ነው እዚህ ሰፈርኩ። ጥያቄዎችን መመለስ ሲያቅታቸው፣ አጀንዳዎችን መመለስ ሲያቅታቸው ሌላ አጀንዳ ያዘጋጁላል። በትልልቅ ቁም ነገሮች መሃል ገለባ ሐሳብ እያነሱ ጥያቄን ያንኳስሱታል። ለግራ ጫማ ስብሰባ ላይ ይናገረኛል። ለነገሩ ከጫማ ውጪ ምን ወሬ ያለው? ባለፈው በጫማው ምክንያት አግኝቼዋለሁ። አንድ ህንጻ አስገነባና የሰፈሩ ሰዎች ለዚህ ሰውዬ ምስጋና ያስፈልገዋል ብለው ሙሉ ልብስ ከነጫማው ሽልማት አዘጋጁለት። ለማ ለድራችን ዳኛ ሻምበል ማን ያዘዋል። ሙሉ ልብሱን ሲለብሰው ኮቱም ሱሪውም ሰፍቶት ጫማው ልክክ አለ። ግራ አጋባውና እንዴ ከላይ ያለውን ሳታውቁት እንዴት ቁጥሬን የጫማውን አወቃችሁ ሲል ጠቅ አረኩት። እኔ ስንት ዓመት የረገጠውን እግር ይረሳል እንዴ? ስለ ፍራሽ አዳሽ ሲያወራ እማማ ልጣይሽ ብድግ ብለው መከታ ሆኑ። ይሄ ባለሙያ ፍራሽ ውስጥ ጫማውን የረሳው የፍራሹ ባለቤት በቀላሉ ራስጌና እግርጌ እንዲለይ ቢሆንስ? አድባሬ መሸሸጊያ እኮ ናቸው። ቆይ አላሷ ቆይ እንደዚህ አይነት ከባባር ጥፋቶች ብቁ ነኝ በሚሉ ባለሙያዎች እየተከሰተ ለውጡን እንዴት ነው የምናስቀጥለው አይልም? ይሄኔ ብድግ አልኳ ከታዛቢነት ወደ ተሳታፊነት። ክቡር ዳኛ ሻምበል ለውጡ የሚቀጥለው በግርጌ በኩል ሳይሆን በራስጌ በኩል። እማማ ልጣይሽ አድባሬ መከታዬን ይዤ ደረቴን ነፍቼ ከስብሰባው ላይ ወጣ። እሳቸውን ከያዝኩ ብሸነፍ እንኳን አይቆጨኝም። አድባሬ ናቸው። አድባርነታቸውን ደግሞ ላሳየ። ባለፈው ጠጅ ቤት ቁጭ ብለን እየተጫወትን እማማ ልጣይሽ አበባው እኮ ኮንዶሚኒየም ደረሰው አልኳቸው። ጎሽ በእግዜሩ ተባባልን። ትንሽ ቆይተው የት ደረሰው አሉኝ። እዚህ የከተማችን መውጫ ላይ ደረሰው አልኳቸው። አሄ አሉ። አበባ የከተማው መውጫ ላይ ከደረሰው እኛ ጉፋያዎቹ የት ሊጥሉን? መከታዬ እኮ ናቸው። ሁለተኛው የዚህ ሰፈር አድባርን ደግሞ ልንገር፣ መምህር ቅኔ ይባላሉ። መምህር ቅኔን አወቃቸው? የኛን ሰፈር ህፃናት የሚያስተምሩና የሚቀጡ ናቸው። የሰፈሩን ህፃናት ብቻ አይደለም በትልልቅ ሰዎች ውስጥ ያሉትንም ህፃናት የሚቀጡ ናቸው። ጠጅ ቤት ቁጭ ብለን እየተጨዋወትን እኔ ምለው መምህር ቅኔ ለምንድን ነው ከመንግስት ትምህርት ቤት ማስተማሪያ ያቆሙት አልኳቸው። ወርቅ ጥርሳቸውን ብልጭ አድርገው ደስታ አምና ትሩ ሆኖ ያረምኩት ጥያቄ ዘንድሮ ፎልስ ሆኖ ትክክል ሲሆን ማየታቸው
እኔ ደስታ አስመላሽ ለእንደዚህ አይነት እውነት እንጂ ለእንደ ሻምበል አይነት እውነት ምስክርነት አልቆም። ምክንያቱም ስራዬን ባግባቡ ማቅ ምርጥ ፍራሽ አዳሽ ነኝ። ከስብሰባው በሰፊ ሁኔታ የተረዳሁት ነገር ለመጣውም ለሄደውም ማጨብጨብ ነው። እኔ እውነቴን በማንም ቅዠት ውስጥ አላስተኛትም። ይህንን ደግሞ ጠቅላላ ጉባኤውም የሥራ አስፈጻሚ ኮሚቴውም ያውቀዋል። እንዴት በትልልቅ ሐሳቦች መካከል ቀልድ እየጣሉ ያስማምሙናል፣ ያበሳጨኛል። ማማ ልጣይሽ ለዚህ ነው መከታዬና አድባሬ የምላቸው። የኔን እውነት ላሳየ። የማማ ልጣይሽ ጎረቤት ሚጡ ዛሬ ጠዋት ቤት መጣች። እባክህ ደስታ አስመላሽ ፍራሼን አድስልኝ አለች። ምን ነው ሚጡ ገና አንድ ሳምንቱ አይደለም እንዴ ያልኳት። የልጄ ሚጣ ጠረን አላስተኛ አለኝ አለች። ያጎብጠኛል። እኔ እዚህ ሰፈር ሚጡ አንድ ፍሬ ልጅ ናት። እንደ ቀልድ ነው ጉንፋን አመማት ብላ ሐኪም ቤት ሄደችው። እንደ ቀልድ ነው በደቂቃዎች ምንም ማድረግ አልቻልንም ልጅሽ አልፋለች ያሏት። ካዘን በላይ አገላለጽና መግለጫቸው እኮ ነው አንተን በቁም የሚገል። አንተ ለነሱ ቁጥርና ዜና ብቻ ነህ። በመሄድና በመምጣት መካከል ያለው እድሜ ርዝመት ስንት ነው? በማጣትና በማግኘት መካከል ያለው የግፍ ክብደት ምን ያህል ነው? ይህን ሳስበው ነው የሚያመኝ። እኔ ለዚህ እውነት ነው ምስክር ሆኜ የምቆም። የሆስፒታሉን እውነትማ በሩ ላይ ሄደ በለጠፈው የሥራ ማስታወቂያ ታየዋለህ። ሆስፒታሉ የለጠፈው የሥራ ማስታወቂያ የሥራ መደብ እንጨት ፈላጭ ስለመቅጠር። ሆስፒታሉ ለዚህ የሥራ መደብ የጽሁፍም የንግግርም ፈተና የለው። ፈተናው በሙሉ በተግባር ነው። ሆስፒታሉ በአመልካቾች ብቻ የአንድ ዓመት ፍጆታውን ያስፈልጣል። በዚህ ፈተና ማንም ሰው አያልፋት። ይሄ ማስታወቂያ ከወጣ 2 ዓመት ሆኖታል። ገና ለ12 ዓመታት ያገለግላል። የሥራ መደብ እንጨት ፈላጭ ስለመቅጠር አንድ ቀን ይመጡልሃል አመልካቾቹ በሙሉ ክፍያቸውን ሊጠይቁ አንድ ቀን ይመጡልሃል። ያኔ ግን ሆስፒታሉ መክፈል አይችልም። እያንዳንድ ባለ ጊዜ ነኝ ባለ ጉልበት ነኝ ብለህ የፈለከውን ግፍና መከራ መስራት ትችላለህ። አንድ ቀን ግን መክፈል የማትችለው ዕዳ ውስጥ ትገባታለህ። ለዚህ ነው እኮ አዝማሪው ባንጃ ያለው ምን ጊዜ ተወልደው ምን ጊዜ ደረሱ፣ ከምኔው ገዘፉ ከምኔው አነሱ፣ አወይ ሚስጥር ቅኔ አወይ ጊዜ ኳሱ ያለው። ጊዜ እንደዚህ ነው የሚያረግ። ወደ እሳቱ የነበረውን ሊጥ ወደ አክምባሎ ያገለባብጠዋል። የኛ ሰፈር ሰው ያልገባው ትልቅ ሚስጥር አለ። መሪ መውደድና ሹፌር መሆን ይለያያሉ። እኔ እውነቴን በማንም ሚዛን አላስመዝናት። የኔ እውነት ከነማማ ልጣይሽ ጎን የሚቆም ነው። ምስክርነት አያሻውም፣ ራሱ እውነቱ ይናገራል። ለዚህ ነው ሁሉ ጊዜ የምልህ የማንም እውነት ከማንም አይበልጥም፣ ከማንም አያንስም። መምህር ቅኔ ያሉት እውነታቸው አንድ ሲደመር አንድ 2 መሆኑ አይደለም ጥያቄው፣ ወይም ደግሞ የመደመር ምልክቱ አይደለም ይሏል። እነዚህ 2 አንድ ቁጥሮች እኩል ይሆናል ምልክትን በእኩል ይሻገራሉ ወይ ነው። ለዚህ ነው እንደ ሁል ጊዜው የተኛበት ፍራሽ ካንተ በላይ እንዳይገመት፣ የተንተራስከው ትራስ ከጭንቅላትህ እንዳይበልጥ፣
የተኛበት አልጋ መቼም ቢሆን መገነዣ እንዳይሆን። ስለዚህ የሁል ጊዜ ግጥምን ትተውና ለዛሬ ሲባል የዘላለም ግጥም የድል ጽዋችንን ከፍ አድርገን እንለዋለን። በድቅድቅ ጨለማ የተባይ ሰራዊት በፍራሽ ቢመሸግ፣ እጩን ቢያሰፍር ጥጋጥግ ቢሸሸግ፣ ጥፍር ከመሞረድ ፍራሽን በትለጻ ያጋልጠው፣ የዘመናት እከክ ለአካላት ትስጠው። ደምክን እየገበርክ በስቃይ ታግሰ እንዴት ትተኛለህ ተባይን አንግሰ? ተነስ ተነሱ ሐቃችሁን አንሱ። ተነስ